ሰላም እላችኋለሁ። ትናንት የሚደንቅ ጊዜ ነበረ። እንደምታያቸው በዚያ ነቁ፣ ጠላትን ማሳፈሩ ማለት ነው። በጣም ድንቅ ጊዜ ነበር። ደስ ትናንት እግዚአብሔር እንደዚህ አይነት ጊዜ ስለሰጠ እጅግ አድርጌ አመሰግናለሁ። አሁንም ከዚህ በበለጠ እየበረቱ እየጠነከሩ ጠላትን እያሳፈሩ እግዚአብሔርን እያከበሩ ስለሚኖሩ እናመሰግናለን። ሃሌሉያ። የሚችል አምላክ የለም።
እንዴት ይሆናል ባልንበት ቦታ ላይ እግዚአብሔር ጣልቃ እየቀደመ በጉዳያችን እየቀደመ በነገራችን እየቀደመ ሃሌሉያ። አለቀ ስንል እሱ ይጀምራል። እኛ ስንጨርስ የሚጀምር አምላክ ሃሌሉያ ሃሌሉያ። ራማጋ ያላለው ሃሌሉያ። አይተውም አይጥልም፣ አይተውም አይጥልም፣ አይተውም አይጥልም። አቤ እግዚአብሔር አይተውም አይጥልም። አይዶን ለምን እንደምን አላውቅም፣ ግን አይተውም አይጥልም፣ አይተውም አይጥልም፣ አይተውም አይጥልም፣ አይተውም አይጥልም። ሼላማጋ ያላማዶስ የራማጋ ያላማዶስ የሚተው አምላክ የለም። የሚደግፍ የሚራራ የሚያነሳ እግዚአብሔር ሰው አይደለም። እግዚአብሔር እንደኛ አይደለም። ሃሌሉያ። አለቀልን ስንል ይጀምርልናል። ፋይል ስንዘጋ ሃሌሉያ፣ ቀብረን ስንዘጋው ክፈቱት ይላል። ሃሌሉያ። የተዘጋን የሚከፍት እግዚአብሔር ነው። በፍጹም አይሆንም ያልነው አይቻልም ያልነው ለእግዚአብሔር ቀላል ነው ሁሉም። ሃሌሉያ። አንተ ከኝ እግዚአብሔር ጣልቃ ይገባል። እናንተ ተናገራችሁ ማሳመን የማትችሉት የእግዚአብሔር ኃይል ሲመጣ ግን ስለሚያሰኝ ጸጥ። ሃሌሉያ። ሼላ ባገራላባስ ጠላት ያለ ማስረጃ አይከስም። እንደው በማስረጃ ነው የሚከስም። ማስረጃውን እየቀደደ እግዚአብሔር ግን ኤቪደንሱን እየቀደደ አይቻልም በተባለበት ቦታ የሚያስችል ስራ ይሰራል። በመንገዳችን እየቀደመ በጉዳያችን እየቀደመ ሃሌሉያ። ሪፓ ዕለት ዕለት ተአምርን እያደረገ ሃሌሉያ። ለዚህ ነው ዘማሪ ኑሮዬ የታምራት
የነበሩበትን ንጉሥ ነገሥታቶችን ይዞ በእግዚአብሔር ፊት ወደቀ። አንተም ሊያስፈራ የሚችል ምንም ነገር የለም። ሰማይና ምድርን የፈጠርክ የነገሥታት ሁሉ ጌታ የሆንክ አንተ ነህና ይሄ ሁሉ ሰራዊት መጥቷል። እኔ እነሱን እቋቋም ዘንድ ኃይል የለኝም፣ ብርታት የለኝም። አወጀ፣ በጌታ ፊት ወደቀ። ከዛ በኋላ እግዚአብሔር ነቢይ ይላል። ነቢዩ አትፍሯቸው፣ ውጊያው የእግዚአብሔር ነው። አዎ ለአንተ ከባድ ነው፣ እግዚአብሔር ግን ምን ነው? ቀላል ነው። ለአንተ አይቻልም፣ ለእግዚአብሔር ግን ይቻላል። ለአንቺ አይቻልም፣ ለእግዚአብሔር ግን ይቻላል። በጣም እደነቅበታለሁ። ኢዮሳፍጥ ሳስበው ሁሌ ደስ ይለኛል። ሰራዊቱ እያለ ከነ ሙሉ ትጥቃቸው ኒውክሌር በለው ምን በለው ታጥቀው የመጣበትን ሰራዊት እያለ የእግዚአብሔር ድምፅ ሲመጣ በረከተና እግዚአብሔር ምን አደረገ ይላል? አመሰገነ። ከዛ በሕዝቡ ፊት ቆመና ስሙኛ፣ በእግዚአብሔር እመኑ ትጸኑማላችሁ። የሚያጸና እግዚአብሔር፣ በነቢያቱ እመኑ ይሳካላችሁ። በኮንፊደንስ ትናንት ከመጸለዩ በፊት ሲያስፈራሩት የነበሩ ነገሥታት እያሉ ከነሙሉ ትጥቃቸው እያሉ በኮንፊደንስ ወጣ። በእግዚአብሔር አምናለሁ፣ በእግዚአብሔር አምናለሁ፣ እጸናለሁ። እግዚአብሔር ካለ ያደርገዋል። እግዚአብሔር ይሆናል ካለ ይሆናል። አይሆንም የሚለው ደግሞ አይሆንም። እግዚአብሔር የከፈተውን በር ማንም አይዘጋው። እግዚአብሔር የከፈተውን በር ማንም አይዘጋው።
ምን አቤት አቤት የእግዚአብሔር ደስታ ወጀቡ እያለ ማዕበሉ እያለ ምክንያቱም ምንም እንደማይገናኝ ሊያሳይ በሱ ስትደገፍ ወጀቡ ምንም ማለት ነው። አንድ ጊዜ የሰላም ኮምፒቲሽን ሰላምን በስዕል ግለጡ ተብሎ ውድድር ተደረገና አንዱ ስዕል አሸናፊ ምንድን ነው ሲባል ኃይለኛ ንፋስና ወጀብ ባለበት መርከብ ላይ አንድ እርግብ ተኝቷል። ፕሬዝ እንደዛ የሚያስተኛ ማለት ነው። ፕሬዝ ጋድ ሁኔታዎች፣ ነገሮች ምናምን አይዞህ ከባድ የሚመስለው እኮ ለእኛ ነው፣ ለእሱ አይደለም። ያ ሁሉንም ያውቃል፣ የምናልፍበትን መንገድ ያውቃል። እግዚአብሔር ሁሉ ጊዜ ከእኛ ጋር የእግዚአብሔር ሕዝብ በእግዚአብሔር ነው መደገፍ። በምንም ማለት በምናገኘው ነገር አይደለም፣ በምንሰራው በምንም መስራት በጣም ጥሩ፣ ማግኘት ጥሩ ነው። ግን መመኪያችን እሱ ብቻ፣ ሶርሳችን እሱ ብቻ። ሃሌሉያ። እኔ ሶርሴ እንደማያኖረኝ በጣም ረጅም ጊዜ ገብቶ አንዳንድ ጊዜ የማገኘው ብርና ማወጣው ወጪ እንዴት ነው፣ በምን አይነት አካውንቲንግ ነው ያለፍኩት አላውቅም። ግን ወጪ በዝቶ ግን አለ። ኦኬ ለካ ሶርሴ ደግሞ አይደለም፣ ሶርሴ ሰማይና ምድርን የሰራ እግዚአብሔር ፕሬዝ ያሻግራል። በእግዚአብሔር ተደግፎ ያፈረ ማለት ነው። ሮፓ አሊራ ማሃዴሽ ገለለያ የክብር መንፈስ እግዚአብሔር ከኛ ጋር የሚያሻግርሽ እግዚአብሔር ካንቺ ጋር ማዕበል ወጀቡ እያለ እንደውም እኮ ሲበረታ የእግዚአብሔር ማዳን የምታይበት ብርታቱን የምታይበት አልችልም ብለህ ስታስብ የሚችል ጌታ ክንዱን ታያለህ። ከዛ ምንም አይ በኔ ብርታት እንዳልሆነ አውቃለሁ አክኖሌጅ ታደርጋለህ። በዚህ በቀዳዳ የምትዘምዘና አንተ በማስቲካ መለጥፋትን ቀዳዳ እንደ ችግር ካየ ራስህ እንደሰራት ይገባል። ግን ምንም በሙሉ ከተከፈተ ግን ምንም ማድረጋት ሲዘጋ ስታይ እግዚአብሔር ሃሌሉያ ራፓካኛ ዛሬ ሺፍት ማድረግ እንዲሆን በኢየሱስ ስም አስተሳሰባችን እግዚአብሔር ላይ እንዲሆን አንተ እግዚአብሔርን እኮ የተደገፈ ሰው ምንም ነገር ቢኖር ምንም ማለት ነው። ሙሴ 12 ሰዎች መረጠና ምድሪቱ ምን አሉ? ምን በለዋል? ሰሊም። ከዛ ሄደው ሲያዩ ምድሪቱ በጣም ታምራለች። ዋው በጣም ታምራለች። እንደውም ብለው ፍሬ ይዘው ተሸክመው ምናምን ተራበታ 12ቱም ሄደው ግን ያዩት የተለያየ ነው። ሁለቱ ዋው እንደዚህ አይነት ምድር እግዚአብሔር ሊያወርሰን ሃሌሉያ። 10ሩ ደግሞ ዋው ሳይሆን ውሎ ፐርሰንቴጅ ሲወጣ ስንቱ ነው እግዚአብሔር የሚደገፍ? ከ12ቱ 2 ሰው አረ ይሰምራል። እኛ ጋር አይሰራም። በእግዚአብሔር የሚደገፍ ይበዛል። ሃሌሉያ። ኢራቅን አይቶ መጣ ወይስ ምድሪቱ? ምድሪቱ እግዚአብሔር እንደተናገረው ታያፉ እውነትም በጣም ለምናት ሚልክና ሃኒ ማርና ወተት የምታፈስ ምድር ነው። ፍሬው ይኸው ይዘን መተናል። ግን በምድሪቱ ላይ ደግሞ ያሉ እግዚአብሔር በልባቸው አለ። ሊትራሊ እኮ እንደውም እግዚአብሔር ይችላቸው አይነት ነገር
ሁለቱ ልብሳቸው ምን አደረጉ ይለናል? ቀደዱ፣ እንደ እንጀራ ይሆኑልናል። አትፍሯቸው። እግዚአብሔር ከእኛ ጋር ከሆነ ማንም አይቀሩም። የምንዋጋው እኛ ነን፣ ራሱ እግዚአብሔር። አንዳንድ ጊዜ እንደ ማንቸስተር ሲቲ እና እንደ አርሰናል እናደርጋቸዋለን። ጠላት እናገዛለን። ጠላት ራሱ እግዚአብሔር ተፈቀደለት ልክ ነው መሄድ የሚችለው ከእግዚአብሔር ጋር እንዲህ ግብ ቢይዝ እንዳይመስላችሁ ማለት ነው። አንድ መልአክ ይበላል እግዚአብሔር በቃ ብሎ የፈጠረው ብሎ ሳብ በማድረግ ስለምንም እኮ ትክክል ጌታ ይመስገን። ክብር ለመንፈስ ቅዱስ ይሁን። አጠገባችሁ ያለውን ሰው እግዚአብሔር ያስደንቀኛል በል። በቤቴ ተአምርን ያደርጋል። ኑሮዬ የተአምራት ነው። የጠላት ትልቁ ስትራቴጂ እግዚአብሔር የሰራልንን ነገር ማፍረስ። ምክንያቱም ካስታወስን ኃይል እናገኛለን። ዋው እግዚአብሔር እኮ ከዚህ የሆነ ቦታ አጉረምረማችሁ መጡና በኋላ ሲላችሁ ጌት እንደወጣችሁ እንዴት እንዳሻገራችሁ ስታስቡ እግዚአብሔር ለካ አምላክ ነው። ፕሬዝ ጋድ። ክብር ለመንፈስ ቅዱስ። የሀሳብ ኃይል በሚል ነው ማካፍላችሁ። ውስጤ ጸሎት ነው ያለው። ቼላ ማሃዱ አጋባ ያላዶ አሪ ካፑላ ሃሮ አሽኮሎስ ተካ አዶራ ለባሃዶሽ ገለበለ የክብር መንፈስ ኃይል በመካከላችን ይገለጥ በጌታ በኢየሱስ ክርስቶስ ስም። የደከመች ነፍስ ዛሬ ብርታት እንዲለቀቅ ጸልያለሁ። ኃይል ይለቀቅ በጌታ በኢየሱስ ስም። ግራ በሚያጋባ ሲቹዌሽን ላይ ያለች ዛሬ ነፃ መውጣት ይሆንላል። ዛሬ በመርታት ይሆንላል። ለደከመች ነፍስ ብርታት ይለቀቅ። እረጋጋለሁ አንተ ካልክማ ልቤ ሰጥቶታል አለ ጌታ። እረጋጋለሁ አንተ ካልክማ ልቤ ሰጥቶታል አለ ጌታ። የሚያወጣ የእግዚአብሔር ኃይል ከኛ ጋር የሚያበረታ የሚያነሳ ኃይል ለካፖራ ሀዶሽ ወጀብ በሞላበት ዓለም ውስጥ ነው የምንኖረው። መከራ የሌለበት ዓለም ውስጥ አላስቀመጠም። መከራ ያሸነፈ ጌታ ግን ከኛ ጋር እንደዘመርኩት ነው ኑሮዬ በረከት ሆኗል ጌታዬ። ወጀቡ ቢመጣም ቢያይልም ቢገፋኝ አልወድቅም። ቢገፋኝ አልወድቅም። እረጋጋለሁ አንተ ካልክማ ቃሉ ይታመናል። አረ ቃሉ ይታመናል። አወርሳለሁ ካለ የሚያወርስ ሚልክ ኤንድ ሃኒ ወተትና ማር ወደምታፈሰው አስገባቸዋል። ያለ ጌታ ያስገባል፣ ያሻግራል። ኃይል ይሰጣል ያለ ኃይል ይሰጣል። አቆምሃለሁ ያለ ጌታ ያቆማል። እንደዘመርኩት ነው ኑሮዬ መሰረቴ ሆኗል ጌታዬ። ገጀቡ ቢበዛም ቢያይልም ቢገፋኝ አልወድቅም። ቢገፋኝ አልወድቅም። እረጋጋለሁ አንተ ካልክማ
ይድናል። በመስቀሉ በተሰራው ስራ አመልጧል አይደል? ያመለጠ ትውልድ እንዴት ነው ብለን ስናስብ አንዱና ዋናኛው አንደኛው ነገር ምንድነው ካለ ሐሳባችን ሰው አለማሰብ አይችልም። የሚያስበውን መምረጥ ግን ይችላል። የማንኛውም ፍጻሜ ጅማሬው ሐሳብ ነው። ጥሩም ይሁን መጥፎ ጅማሬዎች ሐሳባቸው ላይ ነው ዋና። ስለዚህ ገና ሐሳብ ሌቭል ላይ ያለን ነገር ፋይን ቲዩን ያደረግን እንደ እግዚአብሔር ሐሳብ ስናደርገው ውጤቱ ያማረ ይሆናል አይደል? ከሌላ ሀገር እዚህ ከገባችሁ በኋላ እዚህ ስራ አልሰራም ብትሉ ወረቀታቸው አይነጥቅም። ግን እዚህ ስትኖሩ ምን ያስፈልጋቸው? ስራ ያስፈልጋል። እዚህ ስትኖሩ የዚህም ሀገር ተከትሎ መስራት ይጠበቅብናል። አለበለዚያ ላይፋችን እዚህ ስንኖር ሚዝገር ሊሆን ይችላል። እና ትንሽ ስለ ሀሳብ መናገር ፈልገው። ሀሳብ ኃይል አለው። መጽሐፍ ቅዱስ ሲናገር የስጋን ነገር ማሰብ ምንድን ነው ይላል? ሞት ነው። አሁን ስለ እንትና እንደሚያወራው ስለ መዳን አለመዳን ጉዳይ አይደለም የሚያወራው። የዳነ ሰው አስተሳሰቡን ማስተካከል አለበት። አስተሳሰቡን ከእግዚአብሔር ጋር አንላይን ማድረግ አለበት። ሐሳቤ እንደ ሐሳባችሁ፣ መንገዴ እንደ መንገዳችሁ አይደለም። ሰማይ ከምድር እንደሚርቅ እንዲሁ የራቀ ነው እንደሚል የእኛ አስተሳሰብ ወደ ማን መሄድ አለበት? ወደ እግዚአብሔር። ሐሳቤን እስኪ ጥላለሁ፣ የእግዚአብሔርን ሐሳብ አደርጋለሁ። የእግዚአብሔርን ሐሳብ የምታደርግ ነፍስ እያደገች እየተለወጠች በደስታ እየተሞላች በሐሴት እየተሞላች ትኖራለች። ብዙ ጊዜ ዲያብሎስ እንደወደቀ እናውቃለን። የወደቀው ምን እንደሆነ ታውቃላችሁ? አስቦ ነው። ምን አስቦ? ዙፋኑን ተመልክቶ በልቡ በዚህ ዙፋን ላይ ይሆናል። ኢሳይያስ 14 ገብታችሁ አሁን 26 ጀምሮ የንጋት ኮከብ ይለዋል አይደል? ሐሳብ ላይ ነው። እግዚአብሔር ደግሞ ልብንና ሐሳብን ምን ያደርጋል? ይመረምራል። ለመነሻ ሁለተኛ ቆሮንቶስ እንሂድና ምዕራፍ 10 በጣም ወደው ክፍል ነው። ከ4 ጀምሮ አነባለሁ። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ይልና ምሽግን የመደምሰስ ምን አለ? ኃይል አለ። በእግዚአብሔር እውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ምን ሐሳብ እናፈርሳለን። ይኸውላችሁ ምሽግ የሚለው አይምሮአችን ላይ የሚቀመጥ ሐሳብ ነው። ጠላት ባትል ግራውንድ አድርጎ የያዘው ማይንዳችን። ምክንያቱም የተሸነፈ ጠላት ስለሆነ አለመሸነፉን ያሳምናል ማለት ነው። ከዚህ ሐሳብ በማስገባት ጌታ ምን ሲሆንልሽ አላየንም ምናምን ነገር ከዛ በኋላ እሱን ኢንተርቴይን ስታደርጊ ከዛ ቀጥታ አውትካሙ ምን እንደሆነ ታውቃለህ? ኮምፕሌን ማድረግ ይሆናል ወደ እግዚአብሔር ላይ። ዛሬ ይሄን ምሽግ እናፈርሳለን። ከንቱ ሐሳብ ይለዋል። ምክንያቱም ማንኛውም እንደ እግዚአብሔር ያልሆነ ሐሳብ አእምሯችን ላይ ይመጣል። አዎ ይመጣል፣ ግን ምንድን ነው? ከንቱ ሐሳብ ነው። ስለዚህ ይፈርሳል። ትክክለኛ እሳቤ ሲኖረን ነው ከእግዚአብሔር ጋር ደስ የሚል ፌሎሺፕ እናፈርሳለን። እና በጣም ደስ የሚለቀን አእምሮን ሁሉ እየማረክ ነው። ለማን እንዲታዘዝ እናደርጋለን? ለክርስቶስ እንዲታዘዝ እናደርጋለን።
የተለያየ ሀሳብ ወደ ማይንዳችን ይመጣል። ሮሜ 12 ላይ ወደዚህ መለሳለሁ። ሮሜ 12 እንሂድና ከዛ በፊት ከሮሜ 12 በፊት እንትን ጄምስ ያዕቆብ ምዕራፍ 1:21 እንደዚህ ይላል። ስለዚህ ርኩሰትና ተንሰራፍቶ የሚገኘውን ክፋት አስወግዳችሁ ይላል፣ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለውን ቃል በትህትና ተቀበሉ። በትህትና መቀበል ምንድን ነው? ቃል ይነገራል። በትህትና መቀበል ምንድን ነው? ወረድ ይልና ቃሉን የምታደርጉ ሁኑ እንጂ ሰሚዎች ሆናችሁ ራሳችሁ ምን አለ? አሃ ለካ በትህትና መቀበል ማለት ምን ማለት ነው? ቃሉን መኖር። ቃሉን ለመኖር ደግሞ አንተ ሐሳብ ውስጥ ሁሌ ምን መኖር አለበት? ቃሉ መኖር አለበት። አንድ የዳነ ሰው አደገ የሚባለው በተለወጠበት ልክ ነው። የሚለወጠው መንፈሳችን ሳይሆን ነፍሳችን ነው። እየተቀየረች ትመጣለች። ታዲያ ነፍሳችሁን ማዳን የሚችለውን ቃል በምን ተቀበሉ? በትህትና። ነፍስ መዳን አለባት ወይ? እንዴት ነው? ከምንድን ነው የምትድነው ካልን ከዓለማዊ አስተሳሰብ መዳን። ሀሳባችን ነው መጥራት ያለበት፣ መስተካከል ያለበት። ለዚህ ነው ሮሜ 12 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እና ገብታችሁ ታነቁት። ስለ ቦዲ ይናገራል፣ ስለ ነፍስ ይናገራል፣ ስለ መንፈስ ምዕራፍ 12 እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ምን የሚያሰኝ ደስ የሚያሰኝ ሕያው መስዋዕት የሚለው በብሉይ ኪዳን መስዋዕት ምንድን ነው የሚሆነው? ይገደላል። ስለዚህ ሕያው አይደለም ማለት ነው። እኛ ግን አንሞትም። ልክ መስዋዕት ባቀረብን ቁጥር በሕይወት እየኖርን እንመጣለን፣ ሕይወት እየበዛልን እንመጣለን። ስለዚህ ሕያው መስዋዕት አደርጋችሁ ይላል አይደለ? ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይልና ይህም እንደ ባለ አእምሮ የምታቀርቡት ምናችሁ ነው? አገልግሎታችሁ ነው። ሰው ለዚህ ነው ሁሉም አገልጋይ ነው። ክርስቲያን አገልጋይ ነው። ሙሴም ጋር መጣና እግዚአብሔር ለፈርዖን ሂድና ያገለግለኝ ዘንድ ሕዝቤ ልቀቅ። እንድትርቅ አይፈልግም ካለ መጀመሪያ ታገለና በቃ እሺ አትራቁ አለ። ምክንያቱም በቅርብ የምታየውን ነገር ነው ሁሌ የምታስበው። ዩዥዋሊ በቅርብ የምታየውን ነገር ማሰላሰል ይጀምራል። ስለዚህ ምን አትበሉ፣ አትራቁ። ሂዱ አምልኩ፣ ችግር የለም። አሁን ዛሬም ጠላት እንደዛ እኮ ነው። ግን ራቅ አትበሉ። መልካም ደስ የሚያሰኝ ፍጹም። እዚች ጋር ብዙ ጊዜ ስናነባት እንሳሳታለን። መልካም ደስ የሚያሰኝ ፍጹም የሆነው የእግዚአብሔርን ፍቃድ እንድታውቁ ብለን ነው የምናለው። ግን የሚለው ቀስ ብላችሁ አሉ። መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፍቃድ ፈትናችሁ ይላል። ፈትናችሁ ምንድን ነው? ታውቁ ዘንድ። ስለዚህ የእግዚአብሔርን ፍቃድ ስለማወቅና ስላለማወቅ አይደለም። እዚህ ጋር የእግዚአብሔር ፍቃድ መሆኑን አውቃችሁ ያንን ቀመሱት። በጣም መልካም ነው፣ በጣም ደስ የሚያሰኝ ነው ያለ። ለምሳሌ ቴስት ድራይቭ እናደርጋለን። አንድ መኪና ባለመኪናው በጣም ከተማመነ በቃ እንደፈለክ ንዳ ይላል። 3 ሰዓት ምናምን እስከገዛው ድረስ ቴስት ድራይቭ ታደርጋለህ። ከዛ እውነትም እንዳለው መኪናው ጥሩ ናት። ስለዚህ ምን እላታለሁ? እገዛታለሁ። ለምን አለ? ቴስት ድራይቭ አደረገ። እግዚአብሔር ደግሞ እዚህ ጋር የሚነግረን ያለው ፍቃዱን ማወቅ ልክ ነው።
እዚህ ጋር ግን የሚያወራው ያለው ስለምናውቀው የእግዚአብሔር ፍቃድ፣ ነገር ግን ያ የእግዚአብሔር ፍቃድ ብናደርገው ዋጋ ያስከፍለናል ብለን ስለምናስብ የራሳችንን ሐሳብ እናደርጋለን። እዚህ ጋር የሚነግረን ምንድን ነው? ፍቃዱን አድርጉና ፈትኑኝ፣ በእውነት በትክክል ፍቃዴን ካደረጋችሁ መልካም ደስ የሚያሰኝ ፍጹም መሆኑን ታውቃላችሁ። መልካም ደስ የሚያሰኝ ፍጹም የሆነው የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለውጡ እንጂ አትመስሉ። ኦኬ፣ እንዴት ነው ቴስት ድራይቭ ማድረገው? እሺ፣ መኪና ከሆነ ገባለሁ ነዳለሁ። የእግዚአብሔርን ፍቃድ እንዴት ነው ቴስት ማድረገው? ትክክል መሆኑ፣ ፍጹም መሆኑ፣ ደስ የሚያሰኝ መሆኑ ብለን ስናስብ በአእምሮ መታደስ መለወጥ። ዛሬ በየቦታው ያስቸገረው እኔነት አለ። ለምሳሌ ኩርፊያ፣ ሰው ያኮርፋል አይደል? ለምንድን ነው? እኔ ምን ተባልኩ? ተደፈርኩ። እኔ ምን ተባልኩ? ተነካው። ምንም ችግር የለም። አብረህ ከመለክ ምናምን ነገር ምንም አውራጣቱን የረገጥከው ግን አይለቀም። የብዙ ክርስቲያን ትምህርት ወስዶ ብዙም ሰው እኮ ብዙ ነገር አይናደም። ክርስቲያን ከነካው ግን አይለቅም። ለምንድን ነው ካለ አልተለወጠም። የተለወጠስ ብትረግጠው ዝም ይላል። አንዳንድ ጊዜ እኮ ያስብላል፣ በለው ያስብላል። የሚመጣው ፕሬሸር ምናምን እንዴ እኔስ በምን አንሳለሁ ልትል ትችላለህ። ልክ አስገባዋለሁ ልትልና የእግዚአብሔር ቃል እንደማይደግፍ ስታውቀው ቆመት ሰላም ምን ይጠይቃል? በአእምሮ መታደስ ይቀየራል። በአእምሮ መታደስ ሰው ነፍስ ምንድን ነው? በምንድን ነው? በመለወጥ ነው። በግሪኩ ቃል ምን ይለዋል? ሜታሞርፎሲስ። ሜታሞርፎሲስ ተብረናል አይደል? ሳይንስ ካደረሳችሁ ኤግ ከዛ ላርቫ ነው ኮፓ፣ ላርቫ ኮፓ አዳርቲውና በተርፍ ላይ ይሆናል። ከዛ በኋላ ወደዚህ እንኳን አይመለስም። ያ በተርፍ ላይ የሆነ ወደ ኤግ አይመለስም። ቀስ እያለ እየተለወጠ በአንዴ የሚለወጥ የለም። አንዳንድ ክርስቲያኖች ዛሬ ጌታ የተቀበለው ዛሬ መልአክ እንዲወርዳችሁ የሚጠብቁ ማለት ነው። እሱም ትክክል አይደለም። አንዳንድ 20 ዓመት በጌታ ነው ለምን አልተጎበኘውም ብሎ ነው። እሱ መጎብኘት በሚገባበት አስተሳሰብ መቀየር አለበት። አንዳንድ ጊዜ ሁሉ የመሪ ስራ ይመስላችኋል። ኖ መሪ ልንገራችሁ አንድ ነገር በዚሁ አጋጣሚ 10 ሰው የሚሰራው ብቻው መስራት አይደለም። መሪነት ለ10 ሰው እንዲሰሩ ማድረግ፣ ሰዎች እንዲሰሩ ማስቻል። በራሳችን ሀሳብ እንመጣለን። ካልጣልን በስተቀር ከእግዚአብሔር ጋር እንጋጭ። በጣም የሚደንቀኝ ነገር እግዚአብሔር የማይወደው ነገር እኔ የምትለው ለምን ከማንም ጋር ያላካፈለው ስም ቢኖር እኔ የሚለው ታውቃላችሁ። ኤሎሂም ብትባል ሰው ኤሎሂም ተብሏል። የሰይጣን የዚህ ዓለም ገዢ ተብሏል አይደል? የዚህ ዓለም አምላክ ተብሏል። ኤልሻዳይ ስንል ማን ስሙን ሳይሆን የሚያወራው እንትኑ ስራውን ነው የሚያወራው። እግዚአብሔር ሁሉን ቻይ ማለት ነው። ሁሉም ቦታ የሚገኝ እንለዋለን። ስለሚገኝ ስሙ ማንነቱ ሲባል ሰምታችኋል። ግን ስሙ ማንነቱ ብቻ አይደለም። እችኛዋ ስሙ ለየት ትላለች። እኔ ነኝ ያለው ስሙ ለየት፣ ማንም ለማንም ሼር ያደረገው ስሙ ማንም ሊጠቀሙ ማይችል ያህዌ ማለት ነው። ሁሌ በታይም ባውንድ አይደለሁም እያለ ለዘላለም የነበረው ለዘላለም የምኖር አሁንም ያለው ያለና የሚኖር በላቸዋል። በጣም የሚገርመው
የሙሴ አጠያየቅ ራሱ ማን ልበላቸው? ማን ላከ ይሰራል? ያለና የሚኖር ላከ ይበላቸው። ሃሌሉያ! ይሄ ስም የከበረ ስም ነው። ባይሆን ጸሐፍት ታውቃላችሁ። ምንድን ነው የሚሰሩት ጸሐፍት? ፓርችመንት ምንድን ነው? ቆዳ ላይ ያለ የሚጻፈው ቆዳ ወይም ፓፒረስ ላይ ይጻፋል። ያረጃል። ስለሚያረጅ ያድሱታል። ሌላ ነገር ይጽፋል። ሲጽፉ ጸሐፍት ያህዌ የሚለው ላይ ሲደርሱ ገላቸው ይታጠባል። በጣም ይፈራል። በምኩራብ ካልሆነ በስተቀር ስሙን አይጠሩም። ቼክ አለ። ኢቭን የሂብሪው መጽሐፍ ሆነ ወደ እንግሊዝኛ የተተረጎመው ጂ ካፒታል ይደረግና ዳሽ ዲ ተብሎ ነው የሚጻፈው። ምክንያቱም ስሙን በከንቱ አትጥራ የሚለውን በጣም ይፈራል። ማንም ጋር ያልተካፈለው ስም ከማንም ጋር እኔ ነኝ። ታዲያ እግዚአብሔር ምን ይጠላል ካላችሁ እኔነት ዳይሬክትሊ ከእግዚአብሔር ጋር ነው የሚጣለው። እውነት ነው። በስጋ ውስጥ ስም አለ በለው ምናምን የሚያስብል ነገር አለ። እንዴት ዝም አለ? ብሎኔ ቆጭ ነበር እንደዚህ ብሎ ሲናገረኝ ለምን እንዲህ ለምን አልመለስኩለትም። በኋላ ግን መንፈስ ቅዱስ ያስተማረ ነገር ጌታ ሆይ እንዳሰብኩት እንዳልመለስ ስለረዳኸኝ አመሰግናለሁ። የተበለጥኩ ቢመስልህ ይምሰል ምን ችግር አለ? ጌታ በአንተ ከከበረ ሰው ይወደድ ምን አለ? በአእምሮ ምን ማለት አለብን? መታደስ አለብን፣ መለወጥ አለብን። ዓለማዊ አስተሳሰብ አእምሯችንን ይይዛል፣ እናፈርሰዋለን። ያ ሀሳብ ከንትሮ ይፈርሳል። እስኪ አፈርሰዋለሁ፣ በእኔ ላይ ያለውን አፈርሰዋለሁ፣ በራሴ ላይ ያለው እናንተም እንደዛው። ምክንያቱም ብዙ ጊዜ ከእግዚአብሔር ጋር የሚጋጭ ሀሳቦችን እናስባለን፣ እንናገራለን፣ እንላለን። ስለዚህ መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፍቃድ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ እንደ ራስ ሀሳብ መሄድ ማለት ዓለማዊነት ነው። እንደ ራስ ሀሳብ መውጣት ማለት ከዓለም አስተሳሰብ አልወጣንም። ታዲያ እያደግን ስንመጣ ካልጣልን ችግር ነው። እዚህ አሁን ጋር ቀድም ማይክ አልተሰጠኝም ብሎ ተዋለች። ህፃን ስለሆነ ኦፕን ስለሆነ ነው። ግን ማይክ አልተሰጠኝም ብለው የሚያለቅሱ ትልልቆችም አሉ። አይናገሩም። አይ ጌታ ይመስገን ምናምን ይልሃል እንጂ ከዛ በምንድን ነው ስትለው አይናገርም። እንደውም በግልጽ ቢያለቅስ ይሻላል። ምክንያቱም ታውቆ ይሰጠዋል። እውነት ነው። እናንተ ጋር ማይክ እዚህ ጋር አሁን ሲዘምሩ አይደለምና ለምን ማይክ አልተሰጠኝም ብሎ ያቆረጠ ይኖራል። ግን ያለ ማይክ እዚህ ጋር በትክክል ሲገናኙ ያለ ማይኩን እንረሳዋለን። ማይክ ያለው ግን ከእግዚአብሔር ጋር ኮኔክት የሚያደርገው ነው። ምክንያቱም አንደኛው ጥልቅ ሌላኛውን ጥልቅ ምን ይላል? ይጠራል። ዲፕ ቶልስ አንዱ ዲፕ ገባችሁ? መንፈስን ነው ኮኔክት የሚያደርገው። መንፈስ ማይክ እንዲሰማችሁ ኢየሱስ ክርስቶስ በማይክ ዘመን እንኳን ነበር 5000 ሰዎች ግን ሰበከ። እዛ ጋር ቁጭ ያለው በመንፈስ ይመጣል። ሃሌሉያ! መንፈሱ ችግር የለበትም። ማይክ የሚያስፈልገው ለጆሮአቸው ይለወጣል። እለወጣለሁ ብሎ ከማሰብ ነው የሚጀምረው መለወጥ። አለበለዚያ ብለን ካለ ያው ለውጥ የለውም። ባይዘው ማንንም ምንም ማድረግ አንችልም። እኛ ብቻ የእግዚአብሔርን ቃል ሀሳቡን እንዲለውጥ ነው የምናደርገው። ሰው ሀሳቡን ሲለውጥ ውጤቱ ይታያል። ግን በግድ
ማሰራት ማስፈጸም እንዲታዘዝ ማድረግ አይቻልም። አሁን ስለመታዘዝ እኮ የምናስተምረው ሀሳባቸውን እንዲለወጡ እንጂ አይ በቀደም እንደዚህ ያስተምረዋልና እንድታዘዘው እንድትሎድ ግን እውነት ነው። የእግዚአብሔር ሀሳብ ነው፣ የእግዚአብሔር ምክር ነው ብለን ስናስብ ምን እናደርጋለን? እንታዘዛለን። ማን ይከብራል? በዛ እግዚአብሔር። ወደ ቆሮንቶስ መልሳችሁ ነው። ያው ይሄኛው ምዕራፍ 12 የምታረጉት ይሄ የመጀመሪያው ስለ ቦዲ ያወራል፣ መስዋዕት ስለሚሆነው ለምን ብትሉ የእግዚአብሔርን ሀሳብ ስታደርጉ ዋጋ ትከፍላላችሁ። ምክንያቱም ሲሰጧችሁ ዝም ማለት ነው። ስጋ ደግሞ ባይኔቸር አይወድም ዝም ማለት ገብቶሃል? ስለዚህ ምን ሆነ ማለት ነው? መስዋዕት ሆነ። ከዛ ስለ ነፍስ ካወራል። አሁን መልካም ባይኖራችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉና ከዛ በእምነታችሁ መጠን ተናገር ምናምን ነገር ይልና 9 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ክፉ የሆነው ነገር ተጸየፉ፣ በጎ ከሆነ ነገር ተቆራኙ፣ እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱና ጌታን ለማገልገል በመንፈስ ደግሞ የጋራችሁ ሁኑ። ፕሬዝ ሃሌሉያ። የሁላችሁ ያ እግዚአብሔርን የማገልገል ጥማት ስንድን ውስጣችን በሮንግ ሞቲቭ አይሆን እንጂ እኮ ለማገልገል መፈለግ ጤነኝነት ለታይታ ምናምን ነገር አይሆን እንጂ ለማገልገል መፈለግ እንደ በጣም ሄልዚ ነገር። ግን በምን ሀሳብ ነው ልናገለግል የምንፈልገው? በምን ሞቲቭ ልናገለግል የምንፈልገው? እግዚአብሔር መነሻ ሀሳቡን ምን ያለ ይመረምራል። ሞቲቭ ያውቃል። እናንተ ገና ስታስቡ በምን ሞቲቭ እኛ እናውቅ ሰዎች ስለሆኑ እግዚአብሔር ካልገለጸልን አናውቅ። ስለዚህ ሞቲቭ ደግሞ መስተካከል ያለበት በአይምሮ መታደስ። በአይምሮ ስንታደስ እግዚአብሔርን እንደምናገለግል ይገባል። እግዚአብሔር እኔ አንድ ነገር ሁሌ ደስ ይለኛል። እኔ እንዳገለግል ፈልጌ እግዚአብሔር እንዳገለግል ፈልጎ ፕላትፎርም አላጣም። አገልግሎት ብታቆሙ ጥፋቱ የእናንተ እንጂ የማንም አይደለም። የማንም አይደለም። ድረስ አንዳንዴ ይባላል ስላልተሰጠን ነው ድል ጸጋ እንደዚህ ምናምን የሳምሶን ይጠቀሳል። ጸጋ ሚላችሁ ምናምን ራስ ብቻ ነው ትላቸው ጸጋ። ምክንያቱም እግዚአብሔር ጸጋ ከሰጠ እንድታገለግል ከፈለገ ያገለግል። ዛሬ እዚህ ጋር መቆም እንደሌለብኝ ከፈለገ እግዚአብሔር እንዳልቆም እኔ የፈለግኩትን ዝግጅት ባለ የፈለግኩትን በቃ በፍጹም መስበክ አለብኝ። እግዚአብሔር እዚህ ጋር ቆሜ እንዲሰብክ ካልፈለገ እንዳልሰብክ። ስለዚህ በኮንፊደንስ መነገራችሁ አገልግሎት ለእግዚአብሔር ነው። እናንተ በእርግጥ ቁጭ ባትባል ለምቁጭ ምን ችግር አለ? አገልግሎት እኮ ልስራ ነው። ይሄንን ልሸከም ቢል ታዴን አሴን ካዴ ያተሰከዘን አሴን ብለው አይ ኖ ኖ ካልኩት መናደድ አለበት። አይ እግዚአብሔር የሚቆላ ነገር ነው። ወጭ እንዴት ልሸከም ለጥቼ አትሰከም የሚል እንደዛ እኮ ነው ጌታ። አስተሳሰባችን ምን ማለት ነው? መቀየር አለበት። ብዙ ነገራችን እየተራገፈ ካልመጣ ችግር እስኪለወጥ አለ። ሀሳብ ፓወር ሁሉ ጊዜ የምጠቅሳት ቦታ አለች። ሚክያስ ምዕራፍ 2 በመኝታቸው ሳሉ ክፉ ለሚያስቡ ወየውላቸው። በመኝታቸው ኢንተርቴን ያደረጉት
ያንን አገሩ ገድሏል። ያንን ምንድን ነው ማረገው ይላል አይደል? በንጋታው ሲነሱ ይፈጽሙታል። ለምን? የሚፈጽሙበት ኃይል ጀነሬት አድርጓል። ኬስ ካሰቡት ሀሳብ ጀነሬት አድርጓል። ኤሌክትሪክ ጀነሬት ሲደረግ እዚጋ እንደዚህ ያገር ከሚሊዮን ሊሆናል ከኒውክሌር ሊሆን ይችላል። በብዛት ከናቹራል ጋር እና ከዊንድ ነው የሚጠቀሙት እዚያ ጋር እና ጀነሬት ከተደረገ በኋላ የሆነ ፕላንት ውስጥ ይቀመጣል። ከዛ በፕላንቱ ደግሞ ናሽናል ግሪድ የሚባል አለ። ወደ የዩኬ ወደ ሁሉም ዋና ዋና ወደ ተባሉት ይሰራጫል። ከዛ ከዚያ አካባቢ ደግሞ ዲስትሪቢዩት ይደረጋል። ጀነሬት ይደረጋል፣ ትራንስሚት ይደረጋል፣ ዲስትሪቢዩት ይደረጋል። ስለዚህ አሁን እዚህ ጋር የምናየው ፓወር ወይ ከዊንድ ወይ ከሆነ መጥቶ ነው እንጂ ራሱ እዚሁ የተፈጠረ አለ። ሶርሱ ጋር ችግር ካለ እዚህ ጋር ችግር አለ። እኛም አስተሳሰባችን ላይ ካልተስተካከለ መጨረሻ ውጤቱ ያላማረ ነው። ለንደን ለመሄድ ፈልጋችሁ በልሳን እየጸለያችሁ ፕራካ ያላማመን እግዚአብሔር ይጠብቀኛል እያላችሁ መንገድ ብስቱ ለንደን አትገቡም። አንዳንዴ በጸሎት የሚመለሳል፣ አንዳንዴ በእውቀት የሚመለሳል። የምትገቡት ምን ስትሉ መንገዱ ጋር ስትመለሱ። ስለዚህ እውቀታችን ዕለት ዕለት ምን ማለት አለበት? መታደስ አለበት። እያወቅን መምጣት አለበት። ሁል ጊዜ ሞቲቫችን ራይት ነው ወይ ብሎ ማሰብ በጣም ነው። ለምናደርገው ማንኛውም ነገር ራይት ነው ወይ ሞቲቭ ራይት ነው ብሎ ማሰብ በጣም ብልህነት። ማይንድ ላይ የሚመጣ ሀሳብ ወይ ያረክሰናል ወይ ደግሞ መልካም ነገር ያደርጋል። የሚደንቀው ነገር የሰው ልጅ መልካም ነገር ማሰብ ይችላል፣ ክፉ ነገር ማሰብ ይችላል። ታዲያ ክፉ ሀሳብ ሲሆን ምን ማድረግ አለበት? መጣል አለበት። ሀሳብ ይጣላል። ስለዚህ ፐርፐዝ ሊመጣል ማሰብ የሚገባ እንድናስብ ነው። ዛሬ ራሴን የሚመክረው እናንተ የሚመክረው ፐርፐዝ በዓላማ መልካም መሆን ይችላል። ያንዳንድ ምሳሌ ላይ ምን ይላል? በጣም ይገኛል።